ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ የአማራ ክልል አካባቢዎች የሚደረገው ተጋድሎ ተጠናክሮ እንደተቀጠለ ነው። በተለይም በማዕከላዊ ጎንደር በርካታ ቁልፍ ቦታዎች በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የተለያዩ ኮሮችና ክፍለ ጦሮች ቁልፍ ቦታዎችን መያዛቸው የተነገረ ይገኛል። ሻውራ ደልጊም ከተያዙ የማዕከላዊ ጎንደር አካባቢዎች የሚጠቀሱ ናቸው። በርካታ የአገዛዙ ሰራዊት አባላት መደምሰሳቸውን እጅ መስጠታቸውን እንደዚሁም ለጊዜው በቁጥር ያልታወቁ ከፍተኛ የጦር መሳሪያዎችና ጥይቶች እንደዚሁ በፋኖ እጅ መግባታቸውን የተገለጸው። በአጠቃላይ በጎንደር አካባቢ ያለው ሁኔታ እየተቀየረ ነው። የዘውትር ተሳታፊያችን ወቅታዊን ሁኔታ በተመለከተ መረጃዎችን ሰብስበዋል። በጣም ነው ማመሰግን። ጎንደሮች ጠንክረዋል። የበለጠ ቦታዎችን እያዙ በተለይ ጣና ዙሪያ ያሉ አካባቢዎችን በስፋት እየተቆጣጠሩ እንዳለ ነው የሚነገረው። እስቲ አዳዲስ መረጃዎችን ብታካፍለን። መልካም መሳይ። እንግዲህ ከ3 ቀናት በፊት በማዕከላዊ ጎንደር አለፋ ወረዳ ዋና ከተማ የሆነችው በጣም ቁልፍና ስትራቴጂክ ወታደራዊ ጠቀሜታ ያላት የሻውራን ከተማ 7 የኮንክሪት ምሽጎችን የመከላከያ የአድማ ብተና የፖሊስ የጉጅሌ የሚባል እንዲሁም ሰላም አስከባሪ የሚባሉ ኃይሎች በበርካታ ቦታዎች ላይ ምሽግ ሰርተው መጀመሪያ እጅ እንዲሰጡ በሸር ሽማግሌ ጠይቀው አልሳካ ሲል በ5 አቅጣጫ ጥቃት በመሰንዘር የሻውራ ከተማን ለ8 ተከታታይ ሰዓት ውጊያ በማድረግ 7ቱንም ምሽግ በመደረማመስ ከፍተኛ ድል ተጎናጽፈው በ231 በላይ የአድማ ብተናና የሚሊሻ ኃይሎች ሲገደሉ የሻውራ ከተማ አስተዳደር የፖሊስ አዛዥ ዋና ኢንስፔክተር ውባንተ ይርሳውን ጨምሮ ወንጀል መከላከል ዋና ኮማንደር ገብሬ እንዲሁም በርካታ በሱ የነበሩ ፖሊሶች እንዲሁም የሚሊሻ ጽሕፈት ቤቱ ጌታውን የተባለ አዛዥ ተደምስሶ በርካታ እጅ ሰጥቶ የተማረከ የአድማ ብተና ብቻ 53 የቆሰለ 67 ድሽቃ የተማረከ 2 ብሬን 2 ክላሽ 259 አብራራው መሳሪያ 22 እንዲሁም 10 ጎራሽ ክላሽ 28 ተተኳሽ የክላሽ 31000 የብሬን 9000 የዲሽካ 21000 የክላሽ ካዝና 700 ወታደራዊ ሻንጣ 100 2 ወታደራዊ ትልልቅ ሬዲዮኖች ተማርከው እንዲሁም በካምፓቸው ውስጥ የነበረ 2 ትልልቅ ተሳቢ ሬሽን የጫነ መኪና ሙሉ በሙሉ በፋኖ ቁጥጥር ውስጥ መግባቱን ጠቅሰናል። አሁን በሻውራ ከተማ ህዝቡ ደስታውን እየገለጸ ሰላማዊ ኑሮ መኖር ከጀመረ 3 ቀናት ተቆጥረዋል። ነገር ግን መሳይ በርካታ የሚሊሻ ኃይሎች የአድማ ብተና ኃይሎች ፖሊስ ኃይሎች በፈረስ ጋሪ አስከሬናቸው እየተለቀመ በባህር ዛፍ ስር የከተማው ህዝብ ወጥቶ በትናንትናው ዕለትና ዛሬም ጭምር ቀብር እንደዋለና ሲለመኑ ቢያሉ የሚሊሻ አባላትና የአድማ ብተና አባላት እንዲሁም በጣት የሚቆጠሩ የከባድ ምድብተኛ የመከላከያ ኃይሎች መደምሰሳቸውንና በርካቶቹ እጅ መስጠታቸውን ተዘግቧል። በዚህ ቀን መይሳው ካሳ 2ኛ ኮር ፊታውራሪ ገብርዬ ክፍለ ጦር በአዳኛ ጫቆ ወረዳ ነጋዴ ባህር ተብሎ የሚጠቀሰው ማለትም ከጭልጋ ወረዳ ወደ መተማ ስንሄድ አማካይ ቦታ ላይ አስፓልት ዋና መንገዱ ላይ የምናገኛት ነጋዴ ባህር ከተማ ላይ በፈጸሙት የማጥቃት እንቅስቃሴ 23 የአድማ ብተናና የመከላከያ ሰራዊትን በመደምሰስ 12ቱን በማቁሰል እጅ እንዲሰጡ ያደረጓቸው 5ን ጨምሮ 17 ክላሽ ከ1000 በላይ የክላሽ ተተኳሽ 1200 የብሬን ተተኳሽ መማረካቸው ይታወቃል። በማዕከላዊ ጎንደር ጣቁሳ ወረዳ የጣና ሐይቅ ዳር የምትገኘው ከፍተኛ ቁጥር ያለው የመከላከያ ሰራዊት ከሻውራ ሸሽቶ ከጫንድባ ሸሽቶ ከጨውድባ ሸሽቶ እና ከተለያዩ ቀበሌዎች ሸሽቶ የመጣ የመከላከያ ሰራዊት በከባድ የኮንክሪት ምሽጎች ላይ መኮንታ ከተባለ ቀበሌ ላይ ሰፍሮ የሚገኝ ሲሆን የደርጊ ከተማን በባምባሯ በኩል አቋርጠው በመግባት ደርጊ ከተማን 1 ሰዓት ባልሞላ ውጊያ ደርጊ ከተማ ተቆጣጥረዋል። ነገር ግን የመኮንታ ከተማ ላይ ከፍተኛ ቁጥር ያለው የመከላከያ ሰራዊት ስለሚገኝ የፖሊስ የሚሊሻ የአድማ ብተና ኃይሎች እዛ ምሽግ ውስጥ ገብተው ጦርነት እየተደረገ ሲሆን በተለይ በቢዶርኩን በባምባሯ በጫንቄ እንዲሁም በቻችና ለዋ በኩል የመከላከያ ሰራዊቱ ተከቦ ጥቃት እየተፈጸመበት እንደሆነና በርካታ የሚሊሻ አባላትና የፖሊስ ኃይሎች እንደተመቱና አብዛኛዎቹ ደግሞ እጅ እንደሰጡ የብልጽግና የወረዳ አመራሮች ተጠርንፈው ሞባይላቸው ተነጥቆ በምሽግ ውስጥ መሳሪያ ሳይሰጣቸው እነሱን እንደ መያዣ አድርገው እየተጠቀሙባቸው እንደሆነና ነገር ግን በ5 እና በ6 አቅጣጫ ጥቃት ተፈጽሞበት ምሽጎቹ እየተደረመሱ እንደሆነና የብልጽግና የተወሰኑ አመራሮች ዶክመንት እንዳይወጣባቸው ለማድረግ የፖሊስ ጽሕፈት ቤቱን የገቢዎች ጽሕፈት ቤትንና ሌሎች 2 የተለያዩ ጽሕፈት ቤቶችን በሰዓት ማንደላቸውን በከተማዋ ላይ የፋኖ ኃይሎች ለቀው
ወደ መኮንታ ያለውን ጦር ሙሉ በሙሉ ለማጥቃት ተጋድሎ ላይ እንደሚገኙ ለማወቅ ተችሏል። በሌላ ዜና ከሰሞኑ በደብረ ታቦር እና በደቡብ ጎንደር ከደብረ ታቦር አቅራቢያ በጉና በጌምድር ወረዳ አለም ሳጋ ከሚባለው ጫካ ውስጥ የአገዛዙ ጦር ከደብረ ታቦር ከጎንደር ከባህር ዳር ኃይሉን አጠናክሮ ዋናውን የወልጃም መንገድ ለማስከፈት ከደብረ ታቦር ከተማ ወጥቶ እንቅስቃሴ በሚያደርግበት ሰዓት የውባንታ ባተ ኮር ተወርዋሪ ክፍለ ጦር ቃኝ መሐንዲስና አሳምነው ብርጌድ ከጉና ክፍለ ጦር ጋር በጋራ በፈጸሙት ማጥቃት ከ20 በላይ የመከላከያ ኮንቮይ ወታደር የጫነ መኪና መደምሰሱንና መኪኖቹ አብዛኛዎቹ መቃጠላቸውን በርካታ ቁስለኛና ሙት መደረጉን የአድማ ብተና ኃይሎች እጃቸውን መስጠታቸውን አስታውቀዋል። ዛሬ እንዲሁ የአድማ ብተናና የፖሊስ እና እንዲሁም የሚሊሻ ኃይልን የአካባቢው ገበሬ እየያዘና እየለቀመ ለፋኖ ኃይሎች እያስረከበ እንደሚገኝ ለማወቅ ተችሏል። የአገዛዝ ጦር ከደብረ ታቦር ከተማ መንቀሳቀስ ባለመቻሉ በጋሳይ በጉና በጌምድር ወረዳ አድርጎ ንፋስ መውጫን ለመቆጣጠር ያደረገው ጥረት እንዲሁም ወደ ወረታ አካባቢ መጥቶ ዋናውን መንገድ ለማስከፈት ጥረት ቢያደርግም ከደብረ ታቦር ከተማ መንቀሳቀስ አለመቻሉን ተያይዞ የደረሰን ዜና ያመላክታል። እንዲሁም በደቡብ ጎንደር የፋኖ ኃይሎች በምሽት ከጸጉር ኪዳነ ምሕረት እስከ ኮክ ከሚባለው አካባቢ ቆላይ እስከ አለም ሳጋ ከንቁርቁባ እስከ ተንሸራታች ከሚባሉ አካባቢዎች ድረስ ጥቃት በመክፈት በርካታ የአገዛዙን ጥምር ጦር መደምሰሳቸውና ይህ የሆነው በደብረ ታቦር ከተማ ዙሪያ እስከ 5 ኪሎ ሜትር ዙሪያ ሲሆን የአገዛዙ ጦር ዋናውን መንገድ ለማስከፈት በተንቀሳቀሰበት ሰዓት በደብረ ታቦር ከተማ አቅራቢያ የሚገኙ ቀበሌዎችን ፋኖ ኃይሎች አጥቅተው ድል ማግኘታቸውና ከደብረ ታቦር ከተማ ራሱን እየተከላከለ እንደሚገኝና ከ30 በላይ የአድማ ብተና ኃይሎች እጅ መስጠታቸውን እና የአድማ ብተና ኃይሎች በፈቃዳቸው እጃቸውን እየሰጡ እንደሚገኙና ቁጥሩ ያልታወቀ ፖሊስና ሚሊሻ አሁንም እጅ ለመስጠት ወደ ፋኖዎች እንቅስቃሴ እያደረገ እንደሚገኝና በደቡብ ጎንደር እየተፈጸመ ያለው ታሪክ ጦርነቱ ካለቀ በኋላ መጽሐፍ ተጽፎ የማያልቅ እንደሆነና ጀብዱ የተፈጸመበት ውጊያ እየተደረገ እንደሚገኝ ለማወቅ ተችሏል። በሌላ ዜና በምስራቅ ጎጃም ሸበል በረንታ ወረዳ የዱሃ በምትባለው ዋና ከተማ መሽጎ የነበረው የአገዛዙ ጦር ከከተማዋ በመውጣት ደፈጣ ለመጣል ወደ ጎይ ቀበሌ ደርሶ የነበረ ቢሆንም የፋኖ 64ኛ ክፍለ ጦር መረጃው ቀድሞ ደርሶ ዙሮ ከጎይ ቀበሌ ደረቅ ወንዝ እና የዶሃ በረንታ ትምህርት ቤት ላይ አድፍጦ በመጠበቅ አዲሱ ገበያ በተባለው አካባቢ ላይ ባደረገው የመልሶ ማጥቃት በርካታ የአገዛዙን ጦር መደምሰስ መቻሉና 9ን ማቁሰሉን በርካቶችን እጃቸውን እንዲሰጡ ማድረጉን ለማወቅ ተችሏል። ይህ በእንዲህ እንዳለ በጃዊ አቅራቢያ ሰዋታ፣ ኩንኩሩባ ብሔራዊ በሚባሉ ከተሞች ላይ የድሮንና የጀት ድብደባ እየፈጸመ ሲሆን በዚህ አካባቢ የአገዛዙ ጦር ተሸንፎ በከተማው አካባቢ ከለቀቀ በርካታ ቀናት የሆነውም ነገር ግን የአካባቢው ማህበረሰብ ጦርነት በሌለበት በድሮን እየደበደበ በርካታ ሲቪሎችን ማቁሰሉና መግደሉን ለማወቅ ተችሏል። ይሄ የድሮን አሰሳ አሁንም በአለፋ ወረዳ በሻውራ፣ በቋራ ወረዳ በደለጉ፣ በሙር ቀዝቀዝ በሚባሉ አካባቢዎች እንዲሁም በጣቁሳ ወረዳ በሚደርኩን በጫንቄ በቻችና ሎ አካባቢ የድሮን አሰሳ እየተደረገ እንደሆነና የፋኖ ኃይሎችን ይህን እየሰሙ በራሳቸው ላይ ጥንቃቄ እያደረጉ እንደሆነን አሰሳው ምናልባትም በድሮን ከወደቀ የሰላማዊ ነዋሪዎችን በከፍተኛ ደረጃ ሊጎዳ እንደሚችል የአካባቢ ማህበረሰብ ተሰብስባችሁ እንዳትቀመጡ በማለት ማህበረሰቡን እያረጋጉና እየበተኑ እንደሚገኙ ለማወቅ ተችሏል።